ደግሞ ምን ይሻላል ብዬ ሳስብ ስለ መርህ ለምን አናወራም? ፕሪንሲፕል ለምን አናወራም? ፕሪንሲፕል ኦፍ ላይፍ ስለ ህይወት መርሆች እናወራ። አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ህይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ህይወት መኖር ትችላላችሁ፣ ወይም ደግሞ ህዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የህይወት ፕሪንሲፕልድ የሆነ ላይፍ መርህ ያለው ህይወት በጣም ኢፌክቲቭ ህይወት ለመኖር ኤፊሽንት ለመሆን ፕሪንሲፕልድ የሆነ ህይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። እኔ አንድ ጊዜ ክሊኒክ ውስጥ እየሰራው አንዲት ሴት መጣችና የ15 ቀን ሲክ ሊቭ ጻፍልኝ የሆነ ቦታ ልሄድ ነበር አለችኝ። እንዴት ነው አልታመምሽም? አዎ። እኔ አላከምኩሽም? አዎ። ግን ቅርብ ነች በጣም ለኔ። በጣም እርግጠኛ ሆና ነው የመጣችው። አክሜሽ አላከምኩሽም? እኔ ያው አልታመምሽም። ታዲያ እንዴት ነው ሲክ ሊቭ የምጽፍልሽ? ወዳጆች አይደለን እንዴ አለች። እንዴ ወዳጆች ብንሆንም እንዴት ልጽፍ እችላለሁ? ምንድነው ይሄ? ፕሪንሲፕል ነው። ስለዚህ ፕሪንሲፕል ኢንቴግሪቲ ይሰጣቸዋል። ህይወታችሁን የምትመሩበት መርህ አለ። በህይወቴ መርህ መሰረት ያላከምኳትን ሴት ሲክ ሊቭ ያልጽፍኳትን ሴት 15 ቀን ረፍት ሰጥቻታለሁ ብዬ ልጽፍ አልችልም። ፕሪንሲፕል ነው፣ መርህ ነው። ስለዚህ በመርህ የምንኖር ከሆነ ህይወታችን ቀላል ይሆናል፣ ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን ብዬ አስባለሁ። ስለዚህ ለምን እነዚህን ፕሪንሲፕሎች እያየን ህይወታችንን እያየን አብረን እያሰላሰልን፣ ከፈለጋችሁ ሜዲቴሽን በሉት፣ ከፈለጋችሁ ማሰላሰል በሉት፣ አብረን እያሰላሰልን ያሉትን ደቂቃዎች እናሳልፍ ብዬ ወሰንኩኝ። ወደ መጀመሪያው እንሂድና አብረን እናስብ። የመጀመሪያው ላይፍ ፕሪንሲፕል ሰልፍ አክሴፕተንስ ነው። አብረን እንድናየው የምፈልገው ራስን መቀበል፣ ሰልፍ አክሴፕተንስ። ዶክተር ጌታቸው ቦሎዲያ የሚባል አስተማሪ ነበረኝ። ባዮኬሚስት ነው። የኢስት አፍሪካ በጣም ታዋቂ ባዮኬሚስት ነው ዶክተር ጌታቸው ቦሎዲያ። አንድ ጊዜ የድሬዳዋ ሰው ነው። አባቱ የሚኖሩት ድሬዳዋ ነው። ከዛ አባቱ ጠጅ ይጠጣሉ እና ጠጅ ጠጥተው እዛ ድሬዳዋ አሸዋው ላይ ይተኛሉ እና እንግዶች ይዞ ፈረንጆች ይዞ ወደ ድሬዳዋ ሄደ ዶክተር ጌታቸው ቦሎዲያ። ከዛ መንገድ ላይ ዞር ሲል አባቱን አየ። አባቱ ጠጅ ጠጥተው ተኝተዋል። ከዛ ሹፌሩን አንድ ጊዜ አቁምልኝ አለው። አቆመለት። ኑረዱ አላቸው ነጮቹ። ኑረዱ ማስተዋወቃችሁ ሰው አለ አላቸው። ከዛ ሄደና የተኙት አባቱ ጠጥተው የተኙት አባቱ ጋር ሄዶ ይሄን ሰውዬ ታዩታላችሁ አለ። ይሄ ሰውዬ አባቴ ነው አላቸው። this is my father። ተመልሰው ሲገቡ ሰዎቹ ገርሟቸዋል። እንዴት ልታስተዋውቀን ቻልክ? ጠጥቶ የተኛ ሰውዬ አባቴ ነው፣ የኔ አባት ነው። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ደሃ ነበረ። እናቴ ልብስ አጥባ ነው ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ እናቴ። ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋ ነው። ቁመቴ ይሄን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይሄን ያህል ነው። የቆዳ ቀለሜ እንደዚህ ነው። ታውቃላችሁ፣ የቆዳ ቀለማችንን የሚወስኑት ሜላኖሳይትስ የሚባሉ ሴሎች አሉ ቆዳችን ላይ። እነዚህ ሜላኖሳይትስ ሜላኒን የሚባል ፒግመንት ይፈጥራሉ። ሜላኒን በዛ ሲል ጠቆር እንላለን፣ አነስ ሲል እንቀላለን፣ በጣም ትንሽ ሲሆን ነጭ እንሆናለን። ለኛ አሁን ለአፍሪካውያን ይሄ በኢኳቶሪያል አካባቢ ለምንኖረው በርከት ያለ ሜላኒን ተሰጥቶናል። ሜላኖሳይቶቻችን በርከት ያለ ሜላኒን ምክንያቱም አልትራቫዮሌት ላይት ስላለ ቆዳችን ከካንሰር እንዲከላከልልን
ሜላኒን ቀለሙ ካንሰር ስለሚከላከል አልትራቫዮሌት ላይቱ እንዳይገባ ስለሚከለክል ጠየም ጠቆራልን። የሚገርም እኮ ነው። ስለዚህ ቆዳ ቀለሜን እቀበለዋለሁ። እዚህ ብቻ አይደለም፣ የትም ሀገር ሊሄድ ያው ሁሉም ጋር ስንሄድ ታውቃላችሁ ጥቁር ነን። የመጀመሪያ አሜሪካ ሄድኩኝ ጊዜ ፎርም አለ ታውቃላችሁ፣ እና ሲሞላ ዋይት ሚላል ስትሞሉ ስማችሁ እንደዚህ ሞልታችሁ፣ ከዛ ብላክ ይላል፣ ከዛ የሎ ይላል። የሎ ቻይኒዝ ምናምኖችን ነው የሎ የሚሏቸው። ከዛ አዘርስ ይላል። ከዛ ይሁንና እኔ ዋይት አይደለሁም አልኩኝ። ብላክ ነኝ እንዴ? ብላክም አይደለሁም አልኩኝ። ከዛ የሎም አይደለሁ፣ አዘር ሞላው። አናውቀውም። አያችሁ፣ እኛ ጥቁር መሆናችንን አናውቀውም። ግን የትም ሀገር እንሄድ የቆዳ ቀለሜን እቀበለዋለሁ፣ ቁመቴን እቀበለዋለሁ፣ አይደንቲቲን እቀበለዋለሁ፣ ኢትዮጵያዊነቴን እቀበለዋለሁ። ግጥም አድርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ፣ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድነው ካላችሁ ራሳቸውን በደንብ ተቀብለዋል። ኦፕራ ዊንፍሪ የምትባልን ሴት እያየኋት እየተገረምኩ ቺቺ ሴት ማንንም እንግዳ ታቅርብ፣ ኢንቲሚዴትድ አትሆንም። አክትረስ ታቅርብ፣ ምሁር ታቅርብ፣ ኦባማን ታቅርብ፣ ማንንም ታቅርብ፣ ኮንፊደንሷ የሚያስገርም ነው። ምንድን ነው ሚስጥሯ ብዬ አሰብኩኝ። ሰልፍ አክሴፕታንስ፣ ራሷን በደንብ ትቀበላለች። ስለዚህ ይህን አብረን እናስበው። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን እሞክራለሁ? ራሴን ቀበለዋለሁ። ይህ ሰልፍ አክሴፕታንስ ነው። ሁለተኛው ለህይወት ዓላማ መኖር ነው። ለህይወት ዓላማ ብታምኑም ባታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል። ከሀብታም ቤተሰብ ተገኝተን ሊሆን ይችላል። ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት። በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት። አሁን እኔ ሐኪም ነኝ። ከዛ ክሊኒክ ውስጥ ሰራለሁ። ክሊኒክ ውስጥ ሰራ ነበረ። ክሊኒክ ውስጥ ሰራ ሳቲስፋክሽን የለኝም። 20 ሰው አክማለሁ፣ ግን አላገኘሁትም። ገና አላገኘሁትም። የተፈጠርኩበትን ዓላማ አላገኘሁትም ነበር። ከዛ ሳይኮሎጂውን ሲጨምር፣ ቴዎሎጂውን ሲጨምር፣ ትሮፒካል ሜዲሲኑን ሲጨምር ማስተማር፣ ሌሎች ሰዎችን ኢንካሬጅ ማድረግ፣ ሊፍት አፕ ማድረግ፣ ታለንታቸውን ማውጣት፣ ሞቲቬት ማድረግ፣ ማነሳሳት፣ ሌክቸር ማድረግ፣ እሱን ሳይ አገኘሁት። ራሴን አገኘሁት። ስለዚህ አም ሃፒ። አሁን ክሊኒክ ውስጥ ቁጭ ብዬ ከምሰራው አሁን እናንተ ጋር አብሬ ሳሰላስል ምናምን የበለጠ ደስተኛ ነኝ። እና አንዴ ምን እላለሁ እኔ ስተው ቢሆን ኖሮ አሁን አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ዊሊያም ሼክስፒር ባዮሎጂ አስተማሪ ቢሆን ኖሮ ሊትሬቸሩ እንዴት ይሆን ነበር? አሌክሳንደር ፍሌሚ ገበሬ ቢሆን ኖሮ ዓላማውን ስቶ ፔኒስልን ማን ያገኝልን ነበረ? ቤትሆቨን ሐኪም ቢሆን ኖሮ ሙዚቃውን ማን ይሰራው ነበረ? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩም ማን ይሰጠን ነበር? ስለዚህ ዋናው ፐርፐዝ አለ። የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልጎ ፈልቅቆ ማውጣት ያስፈልጋል። ከዛ ስታገኙት ስራችሁን እየሰራችሁ የህይወታችሁን ፐርፐዝ ታረጉታላችሁ ማለት ነው። ሶስተኛው ለባንክ ሰዎች አይባልም፣ ግን አቮይዲንግ ኮምፒቲሽን ነው። ዩ አቮይድ ኮምፒቲሽን ማለት እንደ ባንክ ኮምፒት ታደርጋላችሁ። በህይወታችሁ ግን ሚዝረብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት እችል ነበር? ምን ያህል ሰራው? ምን ያህል ማንበብ እችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። እኔ ጓደኞች አሉኝ እና አሁን አንደኛው ወዳጄ ዱባይ 20 ሚሊዮን ብር ቤት ገዛ። ጉድ እኮ ነው። ከዛ መጣና እኔ ሰፈር ደግሞ በድቤ ታናሼ ነው። እኔ ሰፈር
30 ሚሊዮን ብር ቤት ደግሞ ገዛ። አዲስ አበባ ደግሞ ያስፈልገኛል ብሎ እኔ በኖረው ደግሞ አፓርትመንት ተከራይቼ ነው። አሁን ራሴን ከሰዎች ጋር ኮምፒት ካደረኩኝ እንዴት ምን አይነት ትካዜ ውስጥ እንደምገባ አስቡት። ያወራልኛል እሱ ዱባይ ሄጄ 20 ሚሊዮን ብር ቤት ገዝቼ እዚህ መጣሁና 30 ሚሊዮን ብር ቤት ገዛው፣ እዛ ደግሞ እንዲህ አደረኩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ፣ ከማንም ሰው ጋር አትቡ። ግን የራሳችሁን ፖቴንሻል ቱ ዘ ማክሲመም አውጥቶ ለመጠቀም ከጓደኛ ጋር ራሴን ለማስተያየት እኔ ደግሞ እሱ በትምህርት ቅድመ አያቴ ትሆናለህ ይለኛል። 12ኛ ክፍል አልጨረስም እሱ እና እሱ ደግሞ ከኔ ጋር ቢወዳደር ደግሞ ስቃዩን ነው የሚያየው። ከራሳችሁ ጋር ተወዳደሩ፣ ከዛ ሰላም ታገኛላችሁ። ምን መስራት ይችል ነበረ? ምን ያህል ሰራው? ምን አቺቭ አድርጌያለሁ? ከዚህ በላይ ምን መስራት ይችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። አራተኛው ፖዚቲቭ ቲንኪንግ ነው። ሐሳባችሁን ቀና፣ ሁሉን ነገር ቀና አድርጉት። ፖዚቲቭ ቲንኪንግ ኢት ሪሊ ሄልፕስ። ጓደኛዬ ጋር ደወልኩለት፣ ከዛ አያነሳም። አየው ጥጋቡን፣ ስልኬን አያነሳም ብዬ ማሰብ እችላለሁ። አንድ ግን አማራጭ አለኝ። አላየውም ወይ የነዳ ይሆናል ብዬ ደግሞ ማሰብ እችላለሁ። በር ላይ ስታገኛት ሰላም አላለችሽም፣ እንዴት ብትንቀኝ ነው ብለሽ ማሰብ ትችላለሽ። ግን ደግሞ ደክሟት ይሆናል፣ አሟት ይሆናል፣ ባሏ እናዷት ይሆናል ብለሽ ፖዚቲቭ አድርጎ ለውጦ መቀየር ይቻላል። መስሪያ ቤት ውስጥ ፖዚቲቭ ቲንከርስ ካሉና ሁሉን አቅንታችሁ የምትመለከቱት ከሆነ በጣም ሰላማዊ ህይወት ትኖራላችሁ። የፖዚቲቭ ቲንኪንግ አባት ኖርማል ቪንሰንት ፐርል ይባላሉ። ኖርማል ቪንሰንት ፐርል 5 ፕሬዚደንቶች መስክረውላቸዋል። ለአሜሪካን ከዲፕሬሽን ከትልቁ ዲፕሬሽን ለመውጣት ምክንያት ከሆኑ ሰዎች ዋነኛ ከሆኑ ሰዎች አንዱ ኖርማል ቪንሰንት ፐርል ያስተማሩት ምንድን ነው? ቲንክ ፖዚቲቭ። ሁል ጊዜ ኔጌቲቭ ቲንኪንግን አቮይድ አድርግ። ሀሳብህን ፖዚቲቭ አድርገው ማለት ነው። እኔ ፀሐይ እወዳለሁ። አንዱ ኢትዮጵያ ውስጥ የምኖርበት ምክንያት ፀሐይ ይመስለኛል። ጠዋት ተነስቼ ፀሐይ ደስ ይለኛል። ፀሐይ ግን ሁሉ ጊዜ ፀሐይ የለም። ዳመና ይሆናል፣ ዝናብ ይሆናል። ከዛ ምን እላለሁ መሰላችሁ? ደስ የሚል ዳመና ነው ዛሬ ደግሞ ያለው እላለሁ። ደስ የሚል ዝናብ። ምክንያቱም ማይንዴ ውስጥ ነው ያለው። ከቃኘሁትና ፖዚቲቭ ካረኩት ደስተኛ ሆኜ ነው የምውለው። ስለ አንተ ያለኝን አመለካከት አስቀድሜ ጥሩ ሰው ነው፣ መልካም ሰው ነው፣ ደስ የሚል ሰው ነው ብዬ ካሰብኩኝ ደስ የሚል ሰው ነው የምትሆንልኝ፣ ጥሩ ነው የምትሆንልኝ። ስለዚህ ፖዚቲቭ ለመሆን እናስብ። አብረን እያሰብን ነው አይደለም? እሺ፣ አምስተኛው ፕሪንሲፕል ማየት የምንፈልገው ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። ኢትዮጵያ ውስጥ ከኖሩ ታላላቅ ሰዎች መካከል አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ነው። ኢትዮጵያ ውስጥ ከኖሩ ምሁራን አንዱ ጳውሎስ ኞኞ ነው። ጳውሎስ ኞኞ ግን 4ኛ ክፍል ነው ትምህርት ያቆመው። 4ኛ ክፍል ነው ትምህርት ያቆመው። ግን ኢትዮጵያ ውስጥ ስኮላርስ ከሚባሉ ሰዎች አንዱ ጳውሎስ ኞኞ ነበር። እንዴት ሆነ? እኔ ልጅ ሆኜ ጳውሎስ ኞኞ ኢንተርቪው ሲሰጥ ሰምቼዋለሁና እንዳለን የወሰድኩት እሁድ ፕሮግራም የሚባል ነበር። ጠዋት ታስታውሱ እንደሆነ ተለቅ ያላችሁት እና እንዳለ ምን አለ? እንዴት እውቀት ታጠራቅማለህ አሉ። ጥያቄ የሚጠየቀው ጳውሎስ ኞኞ ነው። አንድ ጊዜ እንዲህ ብለው ጠየቁት። የስፖንጅ ፍራሽ እንደመጣ ስፖንጅ ፍራሽ ካንሰር ያመጣል የሚል ነገር ተወራ። ከዛ አንዱ ጥያቄ ጠየቀው ለጳውሎስ ኞኞ። ጥያቄ ጻፍ ነበረ እና የስፖንጅ ፍራሽ ካንሰር ያመጣል ይባላል፣ ጳውሎስ ምን ትላለህ ብሎ ጠየቀው። ወንድም ይሄን የሚያሰሩት የጥጥ ፍራሽ ነጋዴዎች ናቸው አለ። ጥጥ ፍራሽ ነጋዴዎች ናቸው ይሄን የሚያሰሩት አለ። ጥያቄ ጠየቅ ነበረ። he was a scholar። እንደዚህ አለ፣ አነባለሁ፣ ሁል ጊዜ አነባለሁ። ማታ ስተኛ መጽሐፍ ሳሊዝ
እንቅልፍ አይወስደኝም አለ። እኔ 5ኛ ክፍል ነበርኩ የዛ ጊዜ። ከዛ ቀን ጀምሮ ስተኛ መጽሐፍ ይዤ ነው የምተኛው። እስከዚች ቀን ድረስ መጽሐፍ ካልያዝኩኝ እንቅልፍ አይወስደኝም በፍጹም። መጽሐፍ ይዤ እያነበብኩ ሲያዳፋኝ ከዛ ነው አስቀምጬ አጥፍቼ የምተኛው። እሱ ኮረጅኩ። ሌላ ምን አለ እጠይቃለሁ አለ። ሬስቶራንት ገብቼ የማላውቀው ምግብ ካለ እንዴት ይሄንን አያውቅም ብላ ትታዘበኛለች ብዬ አላስብም። አስተናጋጇን እጠራና ይሄ ምንድነው ብዬ እጠይቃለሁ አለ። አንድ ባለሙያ ጋር እያወራሁ የማላውቀው ቃል ከተናገረ ምን ማለት ነው ይሄኛው ብዬ እጠይቃለሁ አለ። አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚከፈት ካላወቅኩ ሆስተሷን እጠራትና ይሄ እንዴት ነው የሚከፈተው እላታለሁ አለ። ስለዚህ ሰውየው 4ኛ ክፍሉ ተማሪ ስኮላር ሆነና ቁጭ አለ። አዳምጡ። እኔ ሙቪ ከማይ ዶክመንተሪ ማየት መርጣለሁ። ዶክመንተሪዎች አያለሁ፣ መጽሐፍ አነባለሁ። ለእውቀት አዲክትድ ነኝ። በየቀኑ እውቀት ማግኘት አለብኝ። በየቀኑ አዲስ ነገር መማር አለብኝ። አዲክትድ ሆኛለሁ። ስለዚህ አድጋለሁ ኦል ማይ ላይፍ ማለት ነው። ግን ፈቃደኛ መሆን ያስፈልጋል። አንዳንድ ሰዎች ታገኙና ሐኪም ያልሆነ ሰው አግኝታችሁ ስለ ሕክምና ተነስቶ ስናወራ ስለ ሕክምና ያወራልኛል ለኔ ወይ ሳይኮሎጂ ያወራልኛል። እኔ የሕግ ሰው አገኘሁኝ ጥያቄ አደርቃችኋለሁ። ልባችሁ እስኪወልቅ ነው ጥያቄ የምጠይቃችሁ። ይሄ ግን እንዴት ነው ብዬ እላለሁ። ይሄኛውስ እንዴት ነው ብዬ እላለሁ። አሁን ባንከሮች አይደላችሁ እናንተ? ባገኝ ግን ሲስተሙ እንዴት ነው የሚሰራው? እንዲህ ጥያቄ እየጠየቁ ካንተ ኤክስፕሎይት አደርጋለሁ። ለምን ያችን አጋጣሚ 15 ደቂቃ 20 ደቂቃ ካንተ ማግኘት ያለብኝን እውቀት በሙሉ ጠራርጌ ወስዳለሁ። ብልጥነት ነው። ስለዚህ ለመማር ፈቃደኛ መሆን ያስፈልጋቸዋል። 5ኛው walk with wisdom፣ በጥበብ ይኸውላችሁ ወገኖቼ፣ በዊዝደም የምትባል ነገር አለች። ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይሮንመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። ዊዝደም ነው። ሲቹዌሽኑን ይቆጣጠራል። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሙኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንዲህ እንደሚያይ የምታውቀውን ሰው ትሄድና አፕሪሼት ታደርገውና የሚደነቅ ነገሩን ታደንቅና ወዳጅ ታደርገዋለህ። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለህ፣ ዊዝደም ትኖራላችሁ። ቀጥሎ ያለው ኢንተሊጀንቱ ቢ ኢንተሊጀንት። ይህን ደግሞ ልንገራችሁ፣ በደንብ አዳምጡ። እያዳመጣችሁ ነው አይደለም? እስቲ ትንሽ ድምፅ አሰሙ፣ የጭብጨባና እያዳመጣችሁ እንደሆነ። እሺ፣ አመሰግናለሁ። ኢንተሊጀንሲ 3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንተሊጀንሲ ነው። ሁለተኛው ኢሞሽናል ኢንተሊጀንሲ ነው። ሶስተኛው ሶሻል ኢንተሊጀንሲ ነው። ኮንቬንሽናል ኢንተሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይ ስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንተሊጀንሲ አለ። ኢሞሽናል ኢንተሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን የማረክ ችሎታ ኢሞሽናል ኢንተሊጀንስ ይባላል።
ሶሻል ኢንተለጀንሲ ደግሞ ከሰዎች ጋር ኢንተራክት የማድረጋችን ችሎታ ሶሻል ኢንተለጀንሲ ይባላል። አሁን ምሳሌ ልስጣችሁ። ፕሮፌሰር ነው። ኮንቬንሽናል ኢንተለጀንሲ በጣም ሃይ ነው። ያልተሸለመው ሽልማት የለም። ኮንቬንሽናል ኢንተለጀንሲ በጣም ሃይ ነው። ሲናደድ ብርጭቆ አንስቶ ይወረውራል። ኢሞሽናል ኢንተለጀንሲው ለሆነ በጣም ዝቅ ያለ ነው። ስሜቱን መግዛት አይችልም። ኢሞሽኑን ሃንድል ማድረግ አይችልም። ወይም ኮንቬንሽናል ኢንተለጀንሲው በጣም 2 PhD ያለው ከአጎቱ ልጅ ጋር ከተነጋገረ 10 ዓመት ሆኖታል ተኮራርፎ። ሶሻል ኢንተለጀንሲው ሎው ነው። ስለዚህ ምንድነው መሆን ያለበት? ኮንቬንሽናል ኢንተለጀንሳችን ሃይ ይሁን፣ ኢሞሽናል ኢንተለጀንሳችን ተናዴ ምሁር ሆኖ ግን መስኮት ከፍቶ ከባለ ታክሲ ጋር የሚሰዳደብ ሰው እያላያችሁ ምን አንተ ምንም ይባባል። ኢሞሽናል ኢንተለጀንስ ሎው ነው። ከእህቷ ጋር ከእናቷ እህት ጋር መነጋገር አትችልም፣ ምሁር ነች። ሶሻል ኢንተለጀንሲዋ በጣም ሎው ነው። ኢንተለጀንት ከሆነን በሁሉም እንሆን። አንገርና ዴንጀር በአንድ ፊደል ነው የሚለያዩት ይባላል። እስቲ ስለ እስክሪብቶ ስለያዛችሁ አንገርን ጻፉት። አንገር ብላችሁ ጻፉ እስቲ። እሺ ከፊቱ ዲ ጨምሩበት። the letter D like in David ምን ይሆናል? ዴንጀር ነው። ስትናደድ ኢሞሽናል ኢንተለጀንሲ ኖሮ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንተለጀንሲ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንተለጀንት ከሆናችሁ ኮንቬንሽናል ኢንተለጀንት ሁኑ፣ እውቀት ይኖራችሁ። ኢሞሽናል ኢንተለጀንሲ ይኖራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ አም ጌቲንግ አንግሪ፣ አም ጌቲንግ ፍራስትሬትድ፣ አም ኤ ሊትል ቢት ዳውን፣ ዲፕሬስድ ሆኛለሁ። ስለዚህ እንዴት ማኔጅ ላድርገው ብሎ ማለት ኢሞሽናል ኢንተለጀንሲ ይባላል። ከወንድሜ ጋር፣ ከእናቴ ልጅ ጋር፣ ከጓደኛዬ ጋር፣ ከኮሊግስ ጋር፣ ከአብሮ ሰራተኞቼ ጋር ኢንተራክት ማድረግ መቻል ሶሻል ኢንተለጀንሲ ነው። ከዛ ጊዜ ስለማይበቃ ነው እንጂ ኮንቬንሽናል ኢንተለጀንሲ ደግሞ የተለያየ አይነት አለ። ማቴማቲካል ኢንተለጀንስ ያለ፣ ሊንግዊስቲክ ኢንተለጀንስ ያለ፣ ቦዲሊ ካይኔቲክ ኢንተለጀንስ ያለ፣ ስፓሻል ኢንተለጀንስ ያለ። ልጆቻችንን ማትስ ጎበዝ ካልሆንክ ብለን እንጨቀጭቃቸዋለን። የእነሱ ግን ችሎታቸው ሊንግዊስቲክ ኢንተለጀንሲ ሊሆን ይችላል፣ ሚውዚካል ኢንተለጀንሲ ሊሆን ይችላል፣ ቦዲሊ ካይኔቲክ። አሁን ቦዲ ካይኔቲክ ማለት የአትሌቶች የዳንሰርስ ምናምን ቦዲሊ ካይኔቲክ ኢንተለጀንሲ ይባላል። ሊንግዊስቲክ ኢንተለጀንሲ ልጄ ማትስ ጎበዝ ላትሆን ትችላለች፣ 5 ቋንቋ ግን መማር ትችላለች። ለምን? ሊንግዊስቲክ ኢንተለጀንሲ ሃይ ነው። ማትስ ካልደፈንሽ ብዬ ግን አልቀጠቅጣትም። መማር ያለባትን ተምራት አልፋለች። ስለዚህ ኮንቬንሽናል ኢንተለጀንሲ የተለያዩ አይነት አሉት። ጋርድነርስ ይባላል፣ መልቲፕል ኢንተለጀንሲ ይባላል። ከዛ ከኮንቬንሽናል ኢንተለጀንሲ ደግሞ ኢሞሽናል ኢንተለጀንሲያችሁን አሳድጉ፣ ያለበለዚያ ይጎዳናል። ከዛ ሶሻል ኢንተለጀንሲያችሁ ኢንተለጀንሲ እንደሆነ ወቁና አሳድጉት። እሺ ወደ 8ኛው ሊድ ፕሪንሲፕልስ እያየን ነው። ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ፣ በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ በጣም ይከፋኛል፣ ቅር ይለኛል፣ በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል።
ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አርገው አወጡልኝ። በደንብ አርገው መቀየም የሚባል ነገር በውስጤ እንዳይኖር አርገው አወጡልኝ። አንድ ጊዜ ተናግሬዋለሁ ፌስቡክ ላይ። እኔ ስድብ እንደሚሳደቡ አላውቅም ነበር። ከዛ አንድ ቀን ሲያቀብጠኝ ኮሜንት ውስጥ ገባሁና እኔ አሁን ነገር ተናግሬ ከስር ኮሜንት ሳነብ እናመሰግናለን፣ እግዚአብሔር ይባርክ፣ መቤታችን ትባርክ፣ እዚህ አስተያየቶች ደስ የሚሉ። ከዛ ወረድ ብሎ አንዱ ሌባ፣ ማንን ነው ሌባ የሚለው? ዞር ብዬ ሁሉ አየሁ። ዞር ብዬ ማንን ነው ሌባ የሚለው? እኔ ነው ሌባ የሚለው? ደንግጬ በኋላ ለሰዎች ነገርኳቸው። ሳቁና አንድ ታሪክ ነገሩኝ። የአንድ ጊዜ አንድ ሰው ጠንቋይ ቤት ሄዳሉ እና ምንድነው እኔ አላልፍልህ አለኝ፣ ስራ ልሳካለኝ ብሎ ለጠንቋዩ ነገረው። ከዛ ሰውየው ምን አለው? እስከ 45 ዓመት ድረስ በጣም ትቸገራለህ አለው። ሰውየው ገና 40 ዓመቱ ነው። እስከ 45 ዓመት ድረስ በጣም ትቸገራለህ። ከዛ ደስ አለው። 5 ዓመት ነው የቀረውና ከዛ አሳለው እስከ 45 ዓመት ድረስ በጣም ተቸገረ። ከዛ አሳለው። ከዛማ ትለምደዋለህ። ከዛ ሌባማ በጣም አሪፍ ስድብ ነው። አሁን ለምጄው አውጥተውልኝ በደንብ በስነ ስርዓት መቀየም የለም። አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታቷል፣ ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኚ። ብዙ ሰው አይነት ሰዎች ጋር ነው የምትረው። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ፣ በቀላሉ አትቀየሙ። ህይወታችሁ አሁን እኔ ምንም ሰው እዚህ ጋር ሰወጣ ሰድቦኝ በሄድ ስቄ ነው የሚሄደው። ለምን አልቀየሙ? ትቻለሁ መቀየም። በቃ ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። ዛሬ እዚህ ስትመጡ እኮ አንድ ጊዜ ምን ሆነ መሰላችሁ? አንድ መኪና ነበረችኝና አሁን ራዲያተር የሚባል የመኪና አካል ታውቃላችሁ አይደለም? ራዲያተሯ በጣም ይበላሽ ነበር። ከዛ አስቸግረኝ አናዳኝ። የሆነ ሽምግልና እንሄድ ነበር። 3 ሰዎች አገኝ ነበር። አንዱ ምን አለኝ ሲሄድ እንዴ መኪና የራዲየተር አስቸግሮኛል። እሱ ምን አለኝ? ወዳጅ ዛሬ ባክ ልቤ ውስጥ የገባ ፔስሜከር የሚባል አለ፣ ልብ ውስጥ የሚገባ ፔስሜከሩ አስቸግሮኛል። ትንሽ ልቤ አመታቱ ትንሽ ያስቸግራል ዛሬ አለኝ። እኔ ምንድነው ያስቸገረኝ? ራዲያተር። እሱ ምንድነው ያስቸገረው? ልቡ። አፈርኩኝ፣ በጣም አፈርኩ። you have to be grateful። ዛሬ እንደዚህ አምሮባችሁ ዘንጣችሁ ለፕሮግራም ለሽልማት ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ you have to be grateful። አመስጋኞች መሆን አለባችሁ። ማመስጋኞች የተደረገልን ብዙ ከዛ አመስጋኞች ስትሆኑ ደስተኞች ያደርጋል። እኔ ነሳና ጠዋት ደስ ይለኛል፣ ጤና ስለሆንኩ ደስ ይለኛል፣ ቆሜ በመሄድ ደስ ይለኛል፣ ልጆቼ ትምህርት ቤት ሄደዋል፣ ደስ ይለኛል፣ አመሰግናለሁ። I'm grateful። የጎደሉኝ ነገሮች አላይም፣ የሆኑልኝ 99 ነገሮች አስባለሁ ከጎደለኝ አንድ ነገር። ከዛ ደስተኛ ያደርጋቸዋል። ላይፍ ኦፍ ግራቲቲዩድ በጣም ደስ ይላል።